ያሲን ማን ነው? እንትን እኔ እንደውም የሰማው ቬሮኒካ ቤታዮ እያለች መድረክ ላይ ስትዘፍን ነው። አላየውም በኔ ደግሞ ዛሬ ቅዳሜ ነው አይደል? እጠብቅሃለሁ እናቴ ትሙት። ይመች የሆነ ቪዲዮ እቺ ቁስል ያልኩት እናቴ ቁስል ሰው እኮ በቃ ቁልቁል ነው የተፈጠፈጠ። ቆይ አንዴ አዳነች አቤቤ ደወለች። ታብታብ እያለ እመቤት እናቴን ምርጥዬ እኮ ነች። ታብታብ አድርጉ እያለች ታብታብ አድርጉ ቅዱሳን። የዛሬውን ፖለቲካ እስቲ እኔ ዛሬ አሰላሙ አለይኩም አለይኩም ሰላም አለይኩም ሰላም አለን ከይፈልሃል አልሐምዱሊላህ። ከይፍ ምንድን ነው ደግሞ ይሄ ጀግና ምንድን ነው? ልደቱ ነው እንዴ? ኧረ ያሲን ኑሩን ፎቶ አውርድ ብላ አዳነች አቤቤ ደውላልኝ። አሁን እሱን አውርድ ይንሰቀልኩ ያሲኑን ትሳፈጣለህ? ተሳፍጭው እኮ አይደለም ተመችቶኝ ነው ንግግሩ። እናቴን እንኳን ተቃወሙ እያልኩ እንዳስጣል እኮ በደንብ አድርጎ ተናገረልህ እኮ። ግን ያሲን እንደዚህ መናገሩ እንዴት አየሽው እንዴ? ልክ ነው ዳስጣሉ ይባላል እንዴ? ቴዲ ኬሱ ሊሞላ ሙት ይለናል። ሞትን እኮ ባችን ደረቀ። የት ነበረ? አንቺ ግን መንዙም አታዳምጭም ዘፈን እንጂ አንቺ ሳራ አንቺ በቅርቡ ልለቅ ነው የራሴ ስለሰለችኝ የኢትዮጵያ ፖለቲካ በመንዙም አድርጌ ህዝቢ ጨዋታ ጨምሯል። ቄሱም ሼኩም የቴዲ አፍሮን ሙዚቃ መስማት ጀምር። በሉ ደህና ደሩ። ብዙ ማወራው ነገር ነበረኝ። አዳነች አቤቤ ልደውልላት እንዴ ምንድን ነው ነገሩ ልበላት። ሰላም ነው። ሀሳብ ምንድን ነው? ይመስገን። እኔ እቀድምሃለሁ ወንድሜ። እሺ አውራ። አሁን አጀንዳው ምንድን ነው? አያጅቡ እኔ ኡስታዝ ያሲን ኑሩን አከብራቸዋለሁ። ወላሂ በጣም አሪፍ ኡስታዝ ናቸው። ሙዚቃ ያዳምጣሉ እንዴ? ዳስ እንዳጥል ወጣት ደስ የሚል ነገር ጣል። ይሄ ነገር ፖለቲካ ነው አይደለ? እናቴ ትሙት ፖለቲካ ነው። አያገባህም ዜድ። ለምንድን ነው የማያገባኝ? መወያየት እኮ መልካም ነገር ነው። እንዲህ ነው አይባልም። ይሄ ቀሽም የሆነ አስተሳሰብ እኮ ነው የሰው ልጅ። ይህንን ማለት ለምን እንደዚህ ያሉ ፖለቲካ ነው። ዘፈኑ ላይ ምን ተገኝ ማለት ምን ለምን እንዲህ ይላሉ? ብዙ ነገር ነው የተናገሩት። እንዲህ ለመስማት የሌላውን ተዋት በያንቺ ይቺ ሌላ አስፈላጊ እከክ ጨብጣ ማሮጊት እና ምን ሆኖ ነው? እኔ ግራ ገባኝ። እናቴን ታውቃላችሁ፣ እኔ በፖለቲካው ዙሪያ ላይ ምናምን ዝም ብዬ አስባለሁ። አሁን ኡስታዝ ያሲን ኑሩ ምን ሆነው ነው እንዲህ ያሉት? ሙዚቃውን አዳምጠውት ነው በደንብ
ለምን አዳምጡት? ሲጀመር ደግሞ ሙዚቃ ሐራም እኮ ነው። እንዴት ያው ምን ያውን ቢሆን ሙዚቃ ሐራም ነው ማንም ሰው እንዳያዳምጥ ምናምን እያልኩ ይሄ ነገርማ ፖለቲካ ነው። ቃቢያ ልኳቸው ወላሂ ልኳቸው ዳስጣል እያልክ ህዝብና ያሲኑር ይመቸው ወላሂ አንተ ጀግና ፖለቲከኛ ሆናል። እንተ አላህ ይርሐምክ። እስቲ ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም ገብቷል። ዳስጣል የአሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 هل تعرضت للاحتيال في التداول الحين احتيال ተዳውል ስታደርጉ ተጭበርብራችኋል አልተጭበረብም ከዛም በላይ ረዲየላሁ ተዓላ ምን የቴዲ አፍሮ ጋር ነበር በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ ለኛ ኢትዮጵያ ቀላል አይደለም ለኛ ኢትዮጵያ ቀላል እናቴ እውነት ነው የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ትመርጥና የሐረርን 50 ኪሎ ሜትር ከከተማዋ መውጣት ይተበከባቸው መሰላል ሼር አርጉ ለያሲኑር ሼር አርጉለት በርካታ ግድሞች አሉ መሰላል ከዚህ ነው የሚሰራው የዩቲዩብ ቻናሉ ሰብስክራይብ ሌላኛው ብሔር ጋር አንዱ ሃይማኖት ከሌላው ጋር ተሰናስ አንተ ፖለቲካ ነው እናቴ ትምት ፖለቲካ ነው ማቻቹ ምናከብኝ እኔ አሁን ኡስታዝም ቄስም ፖለቲካ ውስጥ ከገባ እኔ ውልቅ ቀስ ብዬ ወደ ሌላ አለ ምናከብኝ ጥላይ ያይችላል ምን ይዤ ፖለቲካ አቶ መሐመድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው አንተ ኡስታዛችን ዛሬ ደስ አላሉ? ምን አረጉ? ቴዲን ገጸጹት እኮ ምን አዳመጡት እንዴ? ጁማ ቀን ቴዲን ቀጥቅጣው አሳረፉት እኮ። አይ ታው እንጂ ምን አሉ? አንተ አዳታችሁ ሳትሰማሪ መጣ ሲያሲኑር ወላሂ ይመቻል። እንዲህ ነው በቃ ተነቃቃ። እኔ የሃይማኖት አባቶች ፖለቲካ ውስጥ ከገቡ እኔ ከዛሬ ጀምሮ ፖለቲካ ተንታኝ አይደሉም። ፖለቲካ ስተነትንም ታይቼ አላውቅም። ከተነተንኩም በስህተት ነው። እኔ ያገው አሰላሙ አለይኩም ጥላይ ሰላም በጣም የሚገርም ፖለቲከኛ ነው። አንተ ገጥሞኛ ያቅም እንደ አይነት ፖለቲከኛ ተናገሩ እየሰማሁ እኮ ነው። የሚገርም ነገር ነው። ለዚህ ጋር ፎቶ መጥፎ ግን አባርሻለሁ ጥላይ ነግሬ አይደለም ይኸውልህ ይመቻቸው እናቴ ትሙት ይመቻቸው። አየህ ከበላይ ስለ ቴዲ አፍሮ ዘፈን በዚህ ደረጃ ማውራት አይጠበቅበትም። ገብቷል ደግሞ እሱ ፎቶን አጥፋ። ማሻአላ ሰብሰብ ይበሉ። አላህ ይጨምርላችሁ። ያ ረቢ አጥፋ ፎቶን ናውጣ። አልቅሱ ይላል እዚህ ጀግኖች እንዲህ እኔ አሁን ድንግጥ አላልኩም። አሁን ተመልክተ ይሄን አይተው ደግሞ ቄሶች ይነሳሉ። ከዛችን ካዩ በኋላ ደግሞ ፓስተሮች ይነሳሉ። እናቴ የቴዲ አፍሮ ሙዚቃ ማለት እኖ ፈጣሪ ወደደው ኢትዮጵያን የባረካት የኢትዮጵያ ትንሣኤ የሆነው ልጃችንን ይሉታል። እንግዲህ አሁን ደግሞ ዝም ብለህ ተመልከት። ምንድን ነው ግን ሁላችሁም በቃ ፖለቲከኛ ሆናችሁ፣ ኡስታዙም ቄሱም ሼኩም
አሁን ያሲን ኑሩም ለምን ይሄን አለ? ስህተት ነው ግን አይደለም። ቆይ እኔ እንጂ አላውቅም። እና አንዳንድ ሰዎችን እያስጠየቁ ዜድን እስቲ ይሄ አሁን ነገር ሐራም ነው ሐላል ነው ይንፋ ማይንፋ ወላሂ ለማፊ ማሉ ዜድ እስቲ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብቻ አይደለችም ቤተ መንግስት መዘወር ያለባት እኛም ብሎ ተነስቷል። እንግዲህ ጥላይ አሁን ኢትዮጵያ የክርስቲያን ደሴት ናት የሚለውን ጠዳ ነው ያሲን ኑሩ ምን አለ? ኢትዮጵያ ማለት ለእኛ ትልቅ ነገራችን ነች። እቺ ነገር ወደ ሌላ እንዳትሄድ ፈራሁኝ እኔ ግን ወላሂ ላዚም ግን ይመቻችሁ፣ እናቴ ይመቻችሁ። አሎ አሰላሙ አለይኩም ዜዶ ወራህመቱላሂ ወበረካቱ። كيف الحال كويس؟ كيف حالك جيبو؟ والله الحمد لله تمام انت كويس شكرا كويس ጅቦ የኔ አንድ ነገር ለማለት ነው የገባሁት። እሺ የኔ ወንድም ግን በያሲን ኑሩ አትቀልድ እንደዚህ ፎቶ አድርገህ። መቼ ቀለድኩ? ትክክል ነው። የሳቅ ነበረ እሺ እያለቀስኩ ላውራ ነው እያሰሳ ሲጀመር እኔ እኮ ቁጭ ብዬ ቀምሉ ነው የሚያዳምጠው። ሳቄ ደስ ስለሚለኝ አዳምጪኝ ዜድ። አንዳንድ ኢትዮጵያን አስተሳሰባችን ይሁን የላሸቀ ነገር ነው። አሁን የዚህ ሰውዬን ሀሳብ ሰምቼ መጣሁኝ። ፎቶውን አደረኩ። የተናገረው ልክ ነው ስህተት ነው? አንዳንድ ሰዎችን ጠይቄ ማስረዳት ፈለጉ መረዳት። ገና የምታወሩት አሳስቦኝ ነው እንጂ ሌላ ነገር አይደለም። አንቺ ምንድን ነው አሁን የተሰማሽ? እስቲ ያሲንን እስቲ እንደዚህ ኧረ ቢስሚ እኔ በጣም ነው ደስ ያለኝ። ስለ ሀገር እኮ ነው ያወራ። ዳርስ ጣሉ ማደኸልኒ የለ ባይ እኔ እንደዛ ብቻ ነው ከሊ ወሊ ማፊ ቢላድ ከሊ ወሊ መንግስት ቢወተውት አዳነች አቤቤ ብትወጣ ሽመልስ አብዲሳ ቢወጣ የሚሰማው ሲያጣ ያሲን ኑሩ ይዞን መጣ። ቴዲ አፍሮ ገና በተለይ ዳስ ጣሉ የምትለው አሁን ዩቱብ ቻናሉ ላይ ገብተን ሪፖርት አድርገን እኛ ኢትዮጵያን ካላዘጋናት እና ልነገጣት ጦርነት ታሰንሳብናለች። አም ሹር። እሺ አሰላሙ አለይኩም እህቴ። አሎ ወይ ኢትዮጵያውያን በቃ ተጀምሯል ማለት ነው ወላሂ እስታክፍርላ። እሺ ገብተሻል እህቴ? ሰላም ጅቦ ወይ እንዴት ነህ? አለሁልሽ እኔ ጋር አለሁልሽ። እንዴት ነሽ? ሰማያት እኮ እሳቸው እኮ ትክክል ነው የተናገሩት። ገብቶሃል? ምክንያቱም እኛ የሞተብን ኢትዮጵያ የለንም። ገባ? ግን እንዴት ሙዚቃ ያዳምጣሉ እሳቸው እንዴ? ይሄ እኮ ሙዚቃ እኮ አይደለም፣ በቀጥታ መልእክት ነው የተሰጠን ለኢትዮጵያ ሕዝብ። ገብቶሃል? ነሽዳ ነው እንዴ አንቺ? ፎቶ ፎቶ ቀይር። ምን ጅቦ እኔን አድርገን በትልቁ ይሄን አድርገው። ይሄ ሲያምሩ እኮ አታያቸውም እንዴ? ፖለቲካው ራሱ እንዴት እንደሚያምር ይሄ በትልቁ አድርገው ነው ይዞራ። እሺ መጀመሪያ ወሎ ገራገሩ፣ ቀጥሎ ወሎ ገራገር ምንድን ነው ጅቦ? እንዴት ነው ፎቶ? አረ ያ ሸክ ኡስታዛችን ቴዲ አፍሮን ቀጠቀጡት እኮ ደግ አደረጉት። ምን አሉት? እኔ እኮ ገና እየነቃው ነው ብሮ። ዳስ አትበል ደስታን ዝራ ብለው ጭንቅላቱን አሉት። እናቴን ይመቻቸው። ፍደሳ ነው የሰጡበት ሳሰዱበት። የኡስታዙን አንሳና የኔን በትልቁ አድርገው እዛ ፊት ለፊት ይሁን። ይሄኛው ኡስታዙን አንሳቸው። ኡስታዙ ታቸው ጥሩ ፖለቲከኛ ሆነዋል። በነገራችን ላይ ኡስታዙ ወለጋ ላይ እና ቆይ እስቲ የት ነው እንዲያርግ ያስጣል። የኡስታዙን አንሳና የኔን በትልቁ አድርጉ።
የእሱን አይታችሁታል? እና መዲን ጀበል ምናምን ከአብይ አህመድ ጋር እንደ ቀርሳ እኮ ነው። ጥላይ እኮ ፖለቲካ ሊሰራ እኮ ነው። እናት ርግማና እኔማ አላሰራም። እና ግን እኔ ትንሽ ስለገረመኝ ነው። እናቴ ትሙት ዝም ብዬ በቃ ከራሴ ጋር አሰብኩኝ። ላምባዲና ምን አሰብክ ኡስታዝ? ያሲን ኑሩ ቴዲ አፍሮን ተቹ፣ ያውም የጁምዓ ቀን። እሺ ግዴለ ይሁን፣ ግን ፖለቲካ ይሄ ነገር አይደለም። እንዲህ መተቸት ይችላሉ እኮ ወላሂ ይቻላል። ጅቦ ወይ ሰማ እኛ ይኸውልህ ሰማ እኛ የኦሮሞ ልጆች እንደ ዓለም ነው የምንወዳችሁ ማንንም ማለት ነው። ግን ይሄ በዚህ ሰዓት ለኢትዮጵያ ማውረስ ያለብህ ማስቀመጥ ያለብህ ጥላቻን ነው ወይስ ፍቅርን ነው? ገባ? ኢትዮጵያ ውስጥ ተወልደ እየኖረ እያደገ ልጆች እያሳደገ ቤተሰብ እየመራ እያለ ዳስጣል ማለት የት ነው? እሺ አሁን እኮ ብዙ ሰው እኮ ለቅሶ የት ነው ያለው እንድረስ እኮ እያሉም ነው ያሉት። ገብቶሃል? የየትኛዋ ኢትዮጵያዊ ናት የሞተችው? ንገረኝ። ሰላም ወይ አዳነች አቤቤ ጩሃ የሚሰማት አጣች። ያሲን ኑሩን ይዘውት አልመጡም። ጅቦ እኔ አታስቀኝ። እኔ አልስቅም። እኔ ያውራል ዲና ሙፍቲ ቢናገር አንቺ ባለስልጣናቱ ቢናገር የሚሰማው ታጡ። በቃ አሁን ደግሞ አንዱን የሲዳማ ጋር ይዘውት ይመጣሉ። እኔ እኮ እኔ አሁን ማለት ነው እኔ ኦርቶዶክስ ነኝ አይደለ? ጅቦዬ እኛ ኢትዮጵያዊ ነን አይደለ? ኦኬ። ሲቀጥል ይህን ፎቶ ቀይር። ሁለተኛ ነገር ደግሞ የሞተብን ኢትዮጵያ የለንም እኛ። ገብቶሃል? እኛ ገና የምትለመለም ኢትዮጵያዊት ናት ያለችን። ገባ? ገና እንበለጽጋለን፣ ብልጽግናን እንከተላለን፣ እንይዛለን። እናቴን ትክክል። ያሲን ኑሩ ጀግና ከያሲን ኑሩ ጀግና እናቴ ጀግና። እሺ ብልቂስ ስራ እንትናለሽ ሀሳብ ጅቡ እኔ ያንተን አቋም በዚህ ጉዳይ ማወቅ እፈልጋለሁ እና ማለት ያው ብዙ ጊዜ ረዥም ጊዜ ነው የምከታተል፣ በዛውም የቆምክበትን ቦታ ማረጋገጥ ስለምፈልግ ነው። አክሱም ስለሚኖሩ ወንድም እህቶች ሙስሊሞች ማለት ነው ምን ትላለህ? ምንም መቀበሪያ ቦታ የላቸውም፣ መስገጃ ቦታ የላቸውም። ምንድን ነው መልእክት? ብዙ ሰው ይከታተልሃል አንተ። ምን አይነት መልእክት ስጧቸው? ሰው ሙቶ አይቀበርም እንዴ? ያ አክሱም ውስጥ ነውር ነው ወላሂ ነውር። ሙስሊሞች ከሞቱ ይሄን አታውቅም አንተ? ነውር ነው። እንደዚህ ካለ እኔ ነውር ነው ወላሂ አታውቅም? ይሄን ነውር ነው ሲሉ ሰምቻለሁ። እኔ ያየሁት ነገር የለም ግን ነውር። አክሱም ውስጥ አንድ ሙስሊም ሞቶ ከተቀበረ ሬሳው እንኳን በመንገድ አያልፍ፣ ምክንያቱም ቦታውን ስለሚያረክሰው እና ለዚህ ህዝብ ድምፅ ልትሆን ይገባል። እናቴ ትሙት ነውር። አንዴ በጣም ያሲን ኑሩ እያወራው እንዴት ይህን ነገር አመጣሽ? አንተ እንዴት ያሲን ኑሩን አመጣኸው አሁን? አዎ እንዴት ያሲንን አወጣሁት መሰለሽ? ያወራው ነገር ስለ ቴዲ ነው፣ ዳስጣሉ ምናምን። እኛ ስለ ዳስጣል ነው እናት እያወራን ያለ ነው በመጀመሪያ ማለት ነው። ኦኬ ቆይ አንዴ ስሜት ኢትዮጵያ ሞታለች ነው አለች ብለሽ ነው የምታስቢው አንቺ? አለች። ኢትዮጵያ ገና አልተመሰረተችም ብዬ ነው ማስበው። እኔ ተመስርታለች፣ እየኖረች ነው፣ እየኖርሽበት ነው፣ ቤተሰቦችሽን እያኖርሽበት ነው። ኢትዮጵያ አትወክለኝም ብሎ ጠመንጃ ይዞ ጫካ የወጣ ማህበረሰብ አለ። የኢትዮጵያ ፓስፖርት ተሸክመሽ ነው የምትዞሪው፣ እየኖርሽ ነው ያለሽው እናት። እሱ ግዴታ ሆኖብኝ ነው። ምንም አማራጭ የለሽም። አማራጭ የለኝም። ሴት ሲበዛ ወሬ ጠነዛ ትላለች አያቴ። እኔ ከያሲን ኑሩ ጎን ነኝ። የተናገሩት ነገር አንዳንድ ሰዎች አላችሁ፣ ፎቶ አንሳ፣ ፎቶ ለጥፍ፣ ፎቶ ምናምን በጣም እኮ ነው የሚያስጠላባችሁ። መጀመሪያ የሰው ልጅ ሀሳብ ተቀበሉ። ምን እያወራ ነው? ምን እያለ ነው በሉ። ዝም ብላችሁ ራሳችሁን እንደ እንትን አትዩ። እኔ አሁን
ሻያ ሲኖሩ ይመቹኛል፣ ወላሂ ይመቹኛል። የተናገሩት ደግሞ እንቅጭ እንቅጩ ኢትዮጵያ ክርስቲያን ደሴት ነች፣ ሙስሊሞች መጤ ናችሁ ምናምን የሚል አማርኛ አንስተው ነግር ዋ ብለዋል። ሻያ ሲል ወላሂ ይመቹት። እኔ የለሁበትም። ምን ያገባል? እንደ ሀሳብ ግን አንዳንድ ሰው እየገባ ብዙ ነገር ሲናገራቸው ነበር። ይሄ የብልጽግና ምናምን እያሉ ግን መብቱ እኮ ነው። እንዴ ትቀልዳለን? መብቱ ነው። እሰይ ደግ አደረጋችሁ። ደግሞ አነጋገሩ ቅጥቅጥ ነው ያደረጋችሁ። ስማ እንዴት ነህ? አለሁ አልሐምዱሊላህ። አልሐምዱሊላህ ደስ ይላል። ደህና ነህ? አልሐምዱሊላህ። ሰማሽው ሻያሲንን ዛሬ እንዴት እንዳደረጋችሁ? ስማ ጅቦዬ እንትን በል አውራ፣ ስለ ያሲን ኑሩ አውራ፣ ግን ፎቶውን አንሳው። ወላሂ የምሬን ነው። ኡስታዛችንን አንሳው በአላ። እሳቸው እኮ ግን በቪዲዮ ወጥተው ተናግረዋል እኮ። አይ ኖ ገብቶኛል። ትወደዋለህ ትጠላዋለህ ምናምን ሳይሆን ፎቶቸውን አንሳና አውራ። ይቅርታ ወላሂ ያ አንቺ ካልሽ ይጠፋል። እሺ አንዴ በቪዲዮ ጭና አጥፋው በይ። ወላሂ አጥፋው እየሰራው ነው እኮ አንዴ ወተሽ ወላሂ አጥፋው ካልሽኝ አጥፋዋለሁ። ወተሽ በቪዲዮ አልወጣም። በቪዲዮ አይ እንትን አይ እባክሽ ሺቲሽን ለብሰሻል። ዞሮ ዞሮ ውጪ እንዴ ሺቲ ለብሰሻል። አልለበስኩም፣ ስራ እየሰራው ነው እኮ። እየሰራሽ በቀደም እየሰራሽ አይደል ስታወሪ ነበር። አሁን አይመችም፣ ለዛ ነው። እውነት ስራ ቦታ ነኝ፣ እየከተፍኩ ነው። ታናጃለሽ። በኋላ እገባላለሁ በቪዲዮ። አሁን እንትን በልና ከዛ ቀጥል፣ እሰማሃለሁ። እና ደግ አደረገ ሻያሲን፣ ደግ አደረገ። አንዳንድ ሰው ፎቶቸውን ደግፈው ለመሳደብ ሞክረው ነበር። እስቲ እንግዲህ አሁን እሺ ወንድሜ ናውል እሺ መናገር አይችልም። እኔ ግን ሀሳባቸው ተመችቶኛል። ዳስጣል እያልክ ለወጣቱ ምን አይነት ትምህርት ነው የምታስተምረው? ዳሱን ጥለህ ደስታን ትከልበት። ሰማችሁ ምናምን ይላችሁ እና እውነቱን እሰይ ደግ ማና ሙዚቃ አዳምጫለሽ? ቢልቂስ ማና ባሽ ሙዚቃ አዳም ምንረና ግን ዛሬ ምላሴ ላይ የቆምኮ ጅቦ በአላ እሺ ቀጥይ። ስማ ለአክሱም ሙስሊሞች ድምፅ ሆነ። አሁን ይሄን ልልህ ነው በቃ። እሺ ወላሂ ድምፅ ሆናለሁ። እኔ ደስ ይለኛል ድምፅ ሆናለሁ። እናቴ ያማ አንተ እኔ ምን መሰለኝ፣ ያ ነውር ነው፣ እንደዚህ አይደረግም። እኛ ኢትዮጵያ አሁን እኛ ዳስ እንጥላለን ማለት ነው። እንዲህ ከሆነ ብልቂስ እኔ አሁን ማለት ነው ድምፄ ተሰምቶ ምናምን ደስ ይለኛል። ግን ቁም ነገር አልወድም። ለምን እንደሆነ አላውቅም። እንዲህ ቀልዱ ላይ ምናምን አሁን ሻያሲን ሲናገሩ ስላሳቆኝ ምናምን ደስ ብሎኝ ነው አሁን እንጂ ስለሞተ ሰው እኔ ደግሞ አናዶኛል። የሚገርም ነገር እሱን ስላየው ነው ባይዛት። አዎ ለምን ከአክሱም ለአንድ ግለሰብ መልስ ከመስጠት እውነት ለአንድ ግለሰብ አንተ ሰው ግን መሬ ፖለቲከኛ እና ኡስታዛችን ግን ይመቸው፣ እናቴ ትሙት ይመቸው። ደግ አደረጋችሁ። ኡመር አይሰማም። እሺ አባ ግዲ ባለ ፋርማሲው መጥቷል። አባ ግዲ ባለ ፋርማሲው ወንድሜ አባ ግዲ ሲ ጅራ አባ ግዲ ኮ ሲ ማልታ ሙጫ አይሰማም። በዚህ አጋጣሚ ፋርማሲ ያለው የራሱ ትልቅ ፋርማሲ እባካችሁን እየመጣችሁ አስተዋውቁለት፣ ፎሎ አድርጉት።
ነሲባ ምንድን ነው? እስቲ ታፕታፕ ኮፒ ሊንክ አድርጉ በእናታችሁ። ታፕታፕ ኮፒ ሊንክ አድርጉ። ወንድማችን ርድዋን አንተ እኔ እኮ አረበኛ አነባለሁ እኮ እናቴ ትምጋ አነባለሁ አረበኛ። እዚህ ጋር ምን ይላል ስሟ ደግሞ ቢዱን እስም ይላል። እዚህ ጋር ደግሞ ቢዱን እስም ምንም አይነት ስም የለውም። ሄሎ እናቴን ድምፅ አይሰማም። እኔ በቃ የሆነ ችግር አለበት ሞባይል። ጅቦ ለምን ታስወጣኝ? እኔ እኮ የዋህነት ፖለቲካ እንዳሰራ በቃ ትክክል ነው። ሰውዬ ያለው ትክክል ነው። ፖለቲካ እንድሰራ በቃ ደጋፊው ነኝ። ችግር አለብህ። የያሲን ኑሩ ደጋፊ ነው። እኔም ደጋፊ እኮ ነኝ። የፖለቲካ ፓርቲ ሲመሰረት አብረን እንገባለን። አባ ግዲ አቤት ሀሳብ ስጥ። ቀጠቀጣቸው ደግ አረጋቸው ወይስ ምን ትላለህ? በእርግጥ መልስ መስጠቱ እሱ የራሱን ኦዲየንስ ምክር መስጠቱ ትክክል ነው። አንድ ግለሰብ የሚባል ደግሞ አይደለም ቴዲ አፍሮ። ቴዲ ብዙ ተከታይ ያለው ብዙ ሰው ከኋላው ዲቤ የሚመታ አለ። ግን እኔ የገረመኝ እንካ ተብሎ ቢሰጠው ራሱ አገሩ ማለት ነው። እውነት እሱ በዛ መልኮችን ሀገር ይመራታል? ለራሱ ዝም ብለህ ቴዲ ቢሰጠው ጥላ ይመራል? ቴዲ ብትሰጠው ሀገር ቢሰጠው በዛ መምራት ስለ እሱ በሚፈልገው መልኩ በሞአንበሳ ባንዲራ አድርጎ እውነት በዛ ዘመን በዛ አስተሳሰብ በዚህ ልሙጥ የሚመራ ህዝብ አለ አሁን ዛሬ መሬት ላይ ነው? ዝም ብሎ እንዲሁ ግጥሞ አለ አድምቃት ብሎ ነው። መልስ እድሜው ስንት ነው አሁን ይሄን የሚያወራው? ይሄን የምታወራው ሰው እድሜ ስንት ነው? ይሄ ህፃን ልጅ ምን ያደርግልህ? እንኳን እንደዚህ ያወራ ምን ማለት ነው? ይሄን እንኳን የምታስብ እንጭጭ ለጋ የሆንክ ጥምብ አለ አይደል አንተ? ስለኔ እድሜ የምትጠይቅ ምን ጀዝባው ነው እናታ እንካ ተብሎ አሁን አንተ እንደው እውነት መሬት ላይ ይወርዳል ብለህ ታስባለህ? ምን አይነት ንፍጥ ጭንቅላት ነው ያለ አንተ? ስለኔ እድሜ ጠይቃለህ? እኔም አልጠየቅኩም ያንተ ነው። ምን ጉር ነው አንተ? በ20ኛው ክፍለ ዘመን መጥተህ እንደው ይሁን ቢባል እስራኤል እንኳን እዚህን ያለ አሜሪካንን ድጋፍ ይዛ ጨርሳ መጨረስ አልቻለችም። የፍልስጤምን ህዝብ የትኛውን ህዝብ ነው አንተ አንድ እርምጃ መራመጥ? ኢትዮጵያ ውስጥ የኢትዮጵያን ህዝብ ሶማሌ ነው እሺ የሚልህ፣ አፋር ነው እሺ የሚልህ፣ ኦሮሞ ነው እሺ የሚልህ? ምንድነው ማድረግ የፈለከው? ትግራይ ነው ማን ነው? ትግራይ እዛ ጋር እየተዋጋ አይደል? በሰፈር ተከፋፍለን አልቻልንም። እንደገና አንተ ነግሰህ ልትኖር ንጉስ። ይሄ ሐውልት ይነሳ ወይስ ይቆይ እዛው? ምን ያደርጋል? አሁን ተነሳ ተቀመጠ ምን ያደርግልናል? ስላለፈ ነገር ይሄኛው ተስፋዬ ገብረአብ ቆይ አዳምጠኛ። አንተ ተሳደብክ፣ እኔ ግን ላውራ ቆም ነገር። ይሄን ሐውልት የጻፈላችሁ ተስፋዬ ገብረአብ የሚባል ኤርትራዊ ማንም ይጻፍ። ታሪኩ እውነት ነው ወይስ ውሸት ነው? እሺ ውሸት ነው እንበለው። ቆይ እስቲ ቆይ ውሸት ነው ውሸት ነው ናና ንገስ ይቀበላል ወይ? መሬት ላይ አለ ወይ? የምታወራው ነገር መሬት መውረድ ይችላል ወይ? ምን አይነት ነገር ነው የምትቀባጥረው? ናና ንገስ እያለ ዳስታል በቃ በእርግጥ እውነት እልማችሁ ያ ከሆነ ዳስ አይደለም መጣል ያለባችሁ። እንደው ከዳስም የተሻለ ሌላ ነገር ፈልገህ ጠለም አይደለም። አሁን ተወው ይሄን አጀንዳ ተውና፣ ፖለቲከኛው ያሲን ኑሩ በዛ ደረጃ ፖለቲከኛ ነው። ሃይማኖተኛ ነው። የምን ሃይማኖተኛ? ሃይማኖተኛ ዘፈን ሰምቶ ነው የቴዲ አፍሮ ክሪቲሳይዝ የሚያደርገው? ጅቦ አይደለም። አም ሲሪየስ ላውራ። አሁን ያሲን ኑሩ የአብይ አህመድ አሁን ወለጋ ላይ ሲታዘብ ክብሩን እንጠብቅ። ስለ ያሲን ኑሩ ማውራት ትተናል፣ አቁመናል። በውስጥ መስመር ተደውሎ ይሄ ነገር ለአንዳንድ አባሎቻችን እንድተላለፍ ምናምን አያገባንም። በቃ እኛ ጨርሰናል።
አሁን ስለ ማውራት የምንፈልገው ስለ ሀየሎም ነው። ሀየሎም ጀግና ነው አይደለም? እናንተ ታወራላችሁ። ወይ ተቃረው እናንተ እኮ አይናችሁ እኮ ድሮ ነው የማየው እኮ ጭንቅላታችሁ አንድ ቀን ስብስብ አድርጋችሁ እስር ቤት አስገብታችኋቸው ብርቂሳችሁ ማለት ያትገቢያት አንቺ ፖለቲከኛ። አይ የሚገርም እኮ ሀየሎም ጀግና እናቴ እኔ ወደዋለኝ ሰውዬ። እና እስቲ ቆይ ጥላይ ላናዝዝ እስቲ እና እስቲ አሁን ስለዚህ ጀግና 2 ደቂቃ ሰጥቻለሁ። ታወራለህ አታወራም? ሀየሎም ጀግና ነው። ኢትዮጵያዊ እኮ ነው። መስክር እንዳትዋሽ። አም ሲሪየስ ሀየሎም ጀግና ነው። ኢትዮጵያዊ ነው። ኢትዮጵያዊ ማን አለ? አሁን ስለ ሀየሎም ያልን አውራ ስለ ጀግና ኢትዮጵያ የተገደለበትን እኮ ነው የምነግርህ። ጅቦ የተገደለው አንተ ምን ሆነህ ነው? ስለምን ስለሱ ጀግንነት አውራ እስቲ 2 ደቂቃ አለ። ሀየሎም ጀግና ነው። እሺ ጨረስኩ በቃ። አይ ማለት ሰው አገልግሏት ሰርቷል። የታጣመ ነገር ለማቃናት ሲሞክር አስገደሉት። በቃ ሌላ ነገር የለውም። ምን ታወራለታለህ? የሄደበትን የመጣበትን ታሪክ እንግዲህ ዞረ ቲፒኤልኤፍ አስገደለው ልትል እኮ ነው አንተ እካክ አላውቅም። እኔ አልኩ አሁን ቲፒኤልኤፍ አላልኩም። እኔ ምን አላልኩም። አሁን ግን ማውራት የምፈልገው ነገር አለ። ካላወራከኝ ላውራ። ጅቦ ወይ እንዴት ነሽ? ደህና ነኝ። እኔ አንድ ጥያቄ ልጠይቅ ነው የገባሁት፣ አንተንም ከዛ በኋላ ጥላዬንም ማለት ነው። እሺ ለምንድን ነው እንትን የአማራ ዘር ያለባቸው ወይ ደግሞ አያቶቻቸው ምናምን አማራ ሁነው አዲስ አበባ የተወለዱም ያደጉም ልጆች ስለሆነ አሁን ለምሳሌ ስለ ሀየሎም ነው የጠየቅከው። እንደ ግን ኢትዮጵያ ላይ ስለ ግለሰብ የጠየቅ ለምን ኢትዮጵያ ነው የሚያስገቧት? ስለ ግለሰብ የተወራ ለምን ኢትዮጵያ ነው የሚያስገቧት? መልስ እኔን ነው ጥላዬን ነው ሀየሎም በዘር መከፋፈል የሚያምን ኢትዮጵያዊነትን የሚወድ ዘር ምና ኢትዮጵያ ምናምን ሳይሆን የጠየቀህ አሁን ስለ ሀየሎም ነው። ለምን ስለ ሀየሎም አታወራም? ሀየሎም እኮ የነገርኩሽ እኮ ነው። ሀየሎም ዩጋንዳዊ አይደለም ወይ ደግሞ ናይጄሪያዊ አይደለም፣ ኢትዮጵያዊ ነው። ግን ትግሬ ነው። በቃ አለቀ። እናውቃለን። ስለሱ ነው የጠየቀህ። ለምንድን ነው ስለ ኢትዮጵያ የምትለው? ለምንድን ነው ራስህ ወደ ዘረኝነት ራስህ ተወስደዋለህ? ስለ ግለሰብ የተጠየቅ ወደ ዘር ለምንድን ነው የምትወስደው? የትን ምንድን ነው ዘር? ምንድን ነው የምታወሪው? የምን ዘር አመጣሽ? እኔ ስለ ዘር ነው እንዲያወራሁት? አሁን ኢትዮጵያዊ ነው አልኩሽ እኮ፣ ክብር ሰጠሁት። ጀነራሉ ኢትዮጵያዊ ነው አልኩሽ እኮ። ስለ ኢትዮጵያ የሚቆረቆር ሰው ነው። ኡጋንዳዊ ነበር ይሄ ሰው፣ ናይጄሪያዊ ነበር። አንተ ኢትዮጵያዊ ብለህ የምታስታውሰን ይሄ ሰውዬ ናይጄሪያዊ ነው ብለናል፣ ኡጋንዳዊ ነው ብለናል። እኛ ዙሪያ ጥምጥም ሄደህ ብሔር ብሔረሰቦችን ልጨቁን፣ የብሔር ብሔረሰቦችን ማንነትና የበታችነትን ልታንጸበራርቅ እነሆ ቀድመህ ኢትዮጵያ ያልክ። ስለ ያሲን ኑሩ እናውራ በእናትህ። ስለ እንትኑ ስለ ፖለቲከኛው ሙስሊም እናውራ። ያሲን ኑሩ ልትጋረጋችሁ ገና አይደለም። አይ ጅቡ አም ሲሪየስ እንትን ደግሞ በመጣብህ አላ ያረባህ መዲን ጃፒን ሳቡ በእናትህ ናፍቆኛል። ጃፒ ማታ ጅቦ እንትን ሳውዝ አፍሪካ ላይ መዲን ጀበል ደግሞ ተነስቶ እንደው በተናገረ ይባረክ ዱአርክ አባግድ ዱአረጋለሁ ወላሂ ዱአረጋለሁ። እንትን እኮ ነው ጀበል ዝም ካለ በዚህ ጨምርበት። እሱም ደግሞ አሁን አህመዲን ጀበል ቢናገር በነገራችን ላይ እንደዚህ አይናደድም። አሁን ይኸውልህ የታወቀ ካድሬ ነው ወንድሜን ጨምሮ ለምን እንደሚናደዱ ታውቃለህ? እሱ ከዛ ሰፈር ነው የመጣው፣ ከዛው ከነሱ አካባቢ መጣ። ጄኒውን ነው ታውቃለህ? አየው በእናትህ ይሄን የመሰለ ፖለቲከኛ ከዛ አካባቢ ስለመጣ
አህመዲን ጀበል ቢሆን ኖሮ ወዲያው ታርጋ ይሰጡታል። ኦነግ ነው ይሉታል። አለም መቻለኛው የእግሩ ጋር ተነባቸው ገባ። ኦሮሞ ኮነ ኦነግ ነው ይሉታል። ይሄ ኦነግ ምናምን ብለው ለእንትን የሚመቻቸው ነበር፣ ለግጥምም ለዜማም ማለት ነው። አልሆነም። ጎጃሜ እኮ ነው ታውቃለህ። ጎጄ ነው ደግሞ ምርጥ ጎጃሜ ነው። ባይዘ ኡስታዝ ኑሩ በጣም ምርጥ ኢትዮጵያዊ ምርጥ ጎጃሜ፣ ምንም ልትሸረው ማትችል ብሩ ጭንቅላት ያለው ተራማጅ አይደለም። ቆይና ያወራውን ልንገርህ። አንድ ኡስታዝ ዘፈን ይሰማል ወይስ አይሰማም? ይሄ ሰው የሥራ ፈት እኮ ነው። አይ ጎጂ ነገር ከመጣ የዜግነት ክብር በኢትዮጵያችን ጸንቶ ህዝባዊነት ዳር እስከ ዳር በርቶ በሰላም ምን ሆኖ ነው ግን የሚጨቃጨቁት? አይ ጥላይ አሁን ዝም ብላችሁ ተመልከቱ። ሞጣ ቀሪያኑ ከእንቅልፉ ይነሳል። ይሄ ቪዲዮ ይደርሰዋል። ጥላዩን ተናዶ ነው የወጣ። የሆነ ቤት ገብቶ እሱን ነው በቃ አጀንዳ የሚያደርገው። እናቴ ትሙት እርግጠኛ ሆነም ቀረም ግን ቀስ ይደጋረኩ በቪዲዮ ካልወጣሽ ግን አታወሪም። ሁለታችሁም በቪዲዮ ወጣችሁ አውሩ። እናቴን እድሉን እንሰጣችኋል። ብልቂስ ቪዲዮ ካልወጣሽ እንትናቴ አታወሪም። ምን አልከኝ ጅቦ? እኔ የምለው አልተንጠለጠለባቸውም አይደል? ያንስ ጊዜ ያኔማ ወያኔ እኮ ዝም ፈርታ እኮ ነው የለቀቀቻቸው እኮ ታውቂያለሽ። የኔ ወንድሞችን በየመንገዱ ይሞታሉ። እሱ እና ጅቦ ደህና ነህ? አሁን የአንቺ ፖለቲካ ገብቶኛል። ምንድነው የኔ ፖለቲካ? ያሲን ኑሩ ለምንድን ነው ስለ ቴዲ የሚያወራው? ስለ አክሱም አያወራም ምናምን ልትይ እኮ ነው። አይደለም። አይ አይደለም። ያሲን ኑሩ ስለ አክሱም ምን አገባው? ስለ ቴዲ አፍሩ እንጂ ማሬ። ወይ ለምንድን ነው በቃ ሰው አታስገባ ጅቦ? እንደዚህ አይነት ነገር አታውራ። እሺ ሰው እንዳላስገባ በቪዲዮ ውጪ እና ላውራሽ ውጪ። ለወጣ ነው ከቤት ተለገን መሆን አልችልም። ብቻ ግን አታስገባ ሰው። ብቻህን አውራ። እኔ የምገባው ከቤቷ እኔ ማለት ነው ያንተ ላይቭ ላይ ጆይን የሚለው በአንተ ወሬ ልስጥቅ ነው እንጂ የብዙ ሰው ድምፅ እየተቀላቀለ ለመስማት አይደለም። ራይ ትግርኛ ተዛረብች ማሪ ተዛረብ። እሺ ምን ልበልህ? ምን ልናውራ? እኔ እኮ ሻዕቢያ ነኝ። እኮ ታውቃለህ። እናንተ ሻዕቢያ ናችሁ እና ልክ እንዳንተ ማለት ነው። ባይ ዘ ዌይ ጅቦ ኤርትራዊ ነው። ደግሞ ኤርትራዊ ጃፒያንስ። አንድ አሁን ፖለቲካውን ትተን ወደ እምነታችን። እኔ ካሁን በላይ ሰውን እሰብካለሁ። አባቶቻችን ፖለቲካውን ይዙት፣ እኛ ወደ እምነታችን ተመልስን ምእመኑን እንሰብካለን። ኦሮ ይላል እዚህ እንዴ። ፈረንጇ መጣች። ሃይ how you doing? Please open the video. እውነት ነው ጃፒ ቆሰልኩኝ ዛሬ። እናቴ ትሙት ብዙ ላውራ ነበር። አንዳንድ ሰዎች በውስጥ ደውሎ ጌም ደርሷል ተዋሉኝ። Please open the video. Bethlehem. How are you? I'm good. Who's this guy in the picture? This guy, Hayelo. I understand Hayelo. Very nice teeth. Nice teeth. It's your photo? Is this your photo? Huh? Your photo?
እስኪዚ ቆይ አንድ እንግሊዘኛ የሚችል ልጅ ይገባል። ቆይ ፕሊስ ዌት ሚኒት እና አስተርጉምልኝ በእናትህ። የታል ልጅ አቢ? 1 ሚኒት ዚስ ኢዝ ስማ ጅቦ ምን ተፈጥሮ ነው? እኛ ገና እየገባን ነው ወደ ቲክታክ መንደር። በቃ ሾፍ አድርገውና በኋላ ላይ ትወያዩበታላችሁ። ይችን ፈረንጅ አናግርልኝ። ኤክስኪውዝ ሚ ሴር ተዋት እባክህ። ምን ፈረንጅ ነች? እስቲ እንግሊዘኛ አስተርጉም። አንተ ምን ሆነህ ነው? አትችልም? እሷ እንግሊዘኛ እንደ እንግሊዘኛ ነው የምታወራው?